የተለያየ ነገሮች ሲደረጉልን ወይም ውለታ የተዋለልን ወይም ደግሞ ጥሩ ነገር ሲደረግልን ቴንክ ዩ ሶ ማች ምናምን እንላለን። ለምን ሁሉ ጊዜ ቴንክ ዩ ሶ ማች ምናምን ቴንክ ዩ ቬሪ ማች እንላለን? እስኪ ለየት እናድርገው። ተጨማሪ ነገሮችን እስኪ እንያቸው። ተጨማሪ አመሰግናለሁ ለማለት ለተደረገልን ውለታ ለተዋለልን ነገር በሙሉ ሁሉ ጊዜ ቴንክ ዩ ሶ ማች ቴንክ ዩ ቬሪ ማች ከምንል እስኪ ተጨማሪ ነገሮችን ተጨማሪ ኤክስፕሬሽንስ ለእንግሊዘኛችን ቆንጆ ይሆናል። አሴም ታይም የቴንክ ዩ ሶ ማች እና ቬሪ ማች የሚለው በተለያየ መንገድ ሲገለጽ ለጆሮ በጣም ማራኪና ደስ የሚል ነገር ነውና እስኪ እንያቸው። እስከ መጨረሻው አብራችን ቆዩ። በመካከል ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ አይለየን። ምክንያቱም በተለያየ ጊዜ የምንለቃቸው ቪዲዮዎች ለእናንተ እጅግ በጣም አሪፍ ናቸውና ተደራሽ እንዲሆንላችሁ እነኚህ ነገሮች አትርሱ። ቴንክ ዩ ሶ ማች። ፎርማል እና ኢንፎርማል የሚባሉ የእንግሊዝኛ ኤክስፕሬሽንስ አሉ። ቴንክ ዩ ለማለት to express our gratitude towards people that did good things for us. How to say formally and informally? We're gonna say it, okay? Thank you so much. በጣም አመሰግናለሁ። Thank you so much. Everybody knows. Thank you very much. በጣም አመሰግናለሁ። Thank you indeed. Thank you indeed. በእውነቱ አመሰግናለሁ። Thank you indeed. Thank you indeed. I can't thank you enough. I can't thank you enough. በቃ አመስግኜ ልጨርሰው አልችልም። በጣም ነው የማመሰግነው። አመስግኜ ልጨርሰው አልችልም ማለት ከፈለኩኝ ወይም ምስጋና በቂ አይደለም በቃ ከምለው በላይ ነው ማለት ከፈለግን I can't thank you enough. I am truly grateful. I am truly grateful. እጅግ በጣም አመሰግናለሁ። I am truly grateful. I'm so grateful. እጅግ በጣም አመሰግናለሁ። I am so grateful. I appreciate your help. I appreciate your help. ገዛሃን አደንቃለሁ አመሰግናለሁ ማለት ጊዜ የሰጠኝን ሰው ምን እላለሁ? ጊዜውን ከኔ ጋር ያሳለፈ ምናልባትም በማጽናናት ሊሆን ይችላል፣ ምናልባትም የደስታዬ ተካፋይ በመሆን ሊሆን ይችላል። በተለያዩ ምክንያቶች ጊዜውን እኔ ጋር ያሳለፈ ወይም ደግሞ ሻይ ቡና ለማለት ተገናኝቶ የምወደው የማከብረው ሰው ጋር ተገናኝቼ ለነበረን ጊዜ አመሰግናለሁ ማለት ከፈለ I appreciate your time. I appreciate your time. Thank you for everything you have done for me. Thank you for everything you have done for me. ላደረክልኝ በሙሉ አመሰግናለሁ። እስኪ ውለታህ አለብኝ በሉኝ። ውለታህ አለብኝ። ውለታህ አለብኝ ለማለት ስንፈልግ ምን እንላለን? I owe you one. I owe you one. ወይም ምን እንላለን? ውለታ መላሽ ያድርገኝ ማለት ከፈለግን ምን እንላለን? I owe you back. I owe you back. You have my gratitude. Gratitude means thanks. ምስጋና ማለት ነው። gratitude ማለት ምስጋና ማለት ነው። ግን ሞር ፎርም አለው ደግሞ በጣም ፎርም አለው። እልቆቢስ ምስጋናዬን ተቀበል። Accept my endless gratitude. እልቆቢስ ምስጋናዬን ተቀበል። እነኚህ ያየናቸው ነገሮች ፎርማሊ እንዴት ሰዎችን እንደምናመሰግን ወይም thank you እንደምንል የምንጠቀምበት ሲሆን ኢንፎርማሊ ደግሞ በተለያየ መንገድ እናመሰግናለን። ሰዎችን ለተደረገልን ነገር እናመሰግናለን። እስኪ ኢንፎርማሊ ለጓደኞቻችን በሁሉ ጊዜ ቀን ከቀን ለምናገኛቸው ሰዎች ምን እንላለን? Thanks. አመሰግናለሁ። Thanks a lot. በጣም አመሰግናለሁ። Thanks a ton. በጣም አመሰግናለሁ። Thanks a ton. Many thanks to you. Many thanks to you. እጅግ በጣም አመሰግናለሁ። Thanks a bunch. በጣም አመሰግናለሁ። Thanks a million. ሚሊየን ጊዜ አመሰግናለሁ ማለት ሳይሆን በጣም አመሰግናለሁ። Thanks a million. Million thanks. በጣም አመሰግናለሁ። Million thanks to you. እጅግ በጣም አመሰግናለሁ። Million thanks to you. ሰዎች ለተደረገላቸው ነገሮች ምስጋና ሲለግሱን ሲያመሰግኑን ሰምተን ዝም ማለት አረ ምንም ችግር የለውም አረ ቀለል አድርገው በጣም ቀላል ነገር ነው ምናምን ማለት ይኖርብናል። ብዙ ጊዜ ለነሱ ቀለል እንዲላቸው ተመልሰን አረ ቀላል ነገር ነው ይሄ ምንም ተራ ነገር እኮ ነው ምናምን ስንላቸው ደግሞ ሌላ ሪሊፍ ነው ለነሱ ደስ የሚል ነገር ነው። በመርዳታችን ደግሞ የሆነ የተኮፈስን ያክል እንዳይሰማቸው ያደርገናል። ስለዚህ ምንም ችግር የለውም ጣጣ የለውም ምናምን ለማለት ምን እንላለን? You're welcome.
you are welcome የሚለውን you're welcome ምንም ችግር የለው። it's my pleasure ምንም ችግር የለውም። ደስታ ነው የሚሰማኝ ለኔ በማገዜ ደስ ብሎኛል። it's my pleasure. the pleasure is mine. ደስታው የኔ ነው። አንተን በማገዜ በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ እንዲሁም ደግሞ በጉልበት ሊሆን ይችላል ያገዝኩትና አንተን በማገዜ ደስታው የኔ ነው ማለት ከፈለኩኝ the pleasure is mine. not at all ምንም ማለት አይደለም፣ ጣጣ የለውም ማለት ከፈለግን ምን እንላለን? not at all ጣጣ የለውም። not at all. not sweat or not sweat ምንም ችግር የለውም። no worries ማለት ነው። no worries don't worry ማለት ነው። it's a minor one በጣም ቀላል ነገር ነው፣ በጣም ተራ ነገር ነው። ይሄ ምን ታካብዳለህ እንዴ ማለት ከፈለግን it's a minor one አታካብደው ማለት ነው። no matter ብዙዎቻችን የምናውቃት ምንድነች? no matter no problem no worries ምናምን ማለት እንችላለን። no worries no matter no problem no sweat ምንም ችግር የለው፣ ምንም ጣጣ የለው። take it easy ምን ማለት ነው? ቀለል አድርገው፣ ምንም ጣጣ የለውም፣ በጣም ቀላል ነገር ነው ያደረኩት፣ ይህን ያክል አታካብደው ማለት ከፈለግን take it easy. I am pleased to help you ስለረዳው በጣም ደስተኛ ነኝ፣ በመርዳቴ እጅግ በጣም ደስተኛ ነኝ ማለት ከፈለኩኝ I am so excited to help you. I am pleased to help you ማለት እንችላለን። በማንኛውም ጊዜ ልረዳህ እችላለሁ፣ በማንኛውም ጊዜ ላግዝህ እችላለሁ ማለት ከፈለኩ ምን ልል እችላለሁ? anytime it's so easy. anytime don't worry about that. anytime ምንም አትጨነቅ፣ በማንኛውም ጊዜ ላግዝህ እችላለሁ anytime እያልን መግለጽ እንችላለን። እጅግ በጣም አመሰግናለሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። ሁል ጊዜም እንደተለመደው ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። በሌላ ርዕሰ ጉዳይ እስከምንገናኝ በሰላም ቆዩኝ። ታንክስ አ ሎት